Theo 7-star. የአሜሪካ ኤምባሲ ያወጣው መግለጫ ተከትሎ ስማቸው ከላይ የጠቀስኳቸው ታጣቂ ኃይሎች መግለጫ አውጥተዋል። ዋናውን ሃይላይት አነሳለህና የእስክንድር ድርጅት የዘመነ ድርጅት ብል ይሻላል ኦላ ደግሞ የጃልማሮ ድርጅት በሚልና እስቲ ትንሽ እናንሳው። ጥቅል ነገሮች እናነሳለን፣ ግን አዲስ ለሆናችሁ ሰዎች የነዘመነ ቡድን ወይም የአማራ ብሔራዊ ኃይል የሚባል አማራ ፋኖ ብሔራዊ ኃይል የሚባለው የሰላም ድርድሩን በቅድመ ሁኔታ ተቀብለናል ነው እያለ ያለው። የሰላም ድርድሩን በቅድመ ሁኔታ ተቀብለናል። ከዛ ቅድመ ሁኔታዎችን ይዘረዝራቸዋል። ለምሳሌ ጦርነቱ ቆሞ መከላከያና ፌደራል ኃይሎች ከአማራ ክልል ይውጡ፣ በክልሉ የብልጽግና ፓርቲና መዋቅር ፈርሶ ፋኖ የተሳተፈበት የአማራ ክልል የሽግግር መንግስት ይመስረት፣ በክልሉ የተፈጸሙ ወንጀሎች በዓለም አቀፍ ገለልተኛ አካላት ይጣራ፣ ተጠያቂነት ይምጣ፣ ፍትህ ይምጣ፣ የአገልግሎት ሰርቪሶች ወይም አገልግሎቶች ይመለሱ፣ እንደ ቴሌ፣ ባንክ የመሳሰሉት፣ የጉዞ ገደብ የተደረገባቸው ነገሮች ይወገዱ፣ ለምሳሌ እንደ አዲስ አበባ አይነት፣ ለተጎጂዎች ሰብአዊ እርዳታ ይሰጥ፣ በክልሉ ለሚነሱ የወሰንና የማንነት ጥያቄ ወልቃይት፣ ራያ፣ ደራ፣ ምናምን መተከል የሚባለው እውቅና ይሰጥ፣ ከክልል ውጭ ያሉ አማሮችን ጥበቃ የፖለቲካም የምንም ጥበቃ ይደረግላቸው የሚል የነ ዘመነ ካሴ ድርጅት ነው። የነ እስክንድር ብዙ ዝርዝር ያለ ነገር የለውም። እስክንድር በድምፅም በቪዲዮም በድምፅ ወጥቷል። ምናልባት ጊዜ ካለ ድምፁንም ልናሰማው እንችላለን። ግን የትራምፕን አስተዳደር ያመሰግናል፣ ጦርነት ለማስቀረት የሄደበትን ጥረት። ከዛ ለአሜሪካ ኤምባሲ ላወጣው መግለጫ እውቅና ሰጥቶ እኛ እኮ ማኒፌስቶ አዘጋጅተናል፣ ይሄ ማኒፌስቶ ለመላው ዓለም አቀፍ ለአፍሪካ ህብረት ለተለያዩ አካላቶች በትነናል እና ማኒፌስቶችን ትልቅ ጥያቄዎቻችን የሚያሳይ ነው፣ እኛን አይመለከተንም፣ ኤምባሲው ያወጣኸው ክሊር አድርጉ የሚለውን ነገር ከኛ በላይ ግልጽ ያደረገ አካል አለ ወይ የሚል ኤምባሲውን ይሞግታሉ እስክንድር። ሌላው መግለጫው ኤዲት መሆኑ ትክክል አይደለም፣ መጀመሪያ የወጣ የአሜሪካ ኤምባሲ መግለጫ ትክክል ነበር፣ አሁን ግን ለምን ኤዲት አደረጋችሁት የሚል ነገር ይነሳል። ከዛ ስርዓቱን ከጦርነት እና ህዝብ መግደሉን ያስቁም፣ ዓለም አቀፍ ገለልተኞች ይግቡ ወዘተ የሚል ዘርዘር ያላለ እንደነ ዘመነ ቁንጽል የሆነ ነገር ነው የቀረበው። ድምፁንም ላሰማው እችላለሁ። እንግዲህ ስርዓቱንም ኤትኒክ ቤዝድ ነው ብሎታል የእስክንድር ቡድን። ሁለተኛው ይሄ ነው። ሶስተኛው የጃልማሮ ኦሮሞ ሊብሬሽን አርሚ ነው። የሰላም ጥሪውን እንቀበላለን፣ እኛ ድሮም ቢሆን የሰላም ጥሪ ገፍተን አናቅም የሚል ነው የጃልማሮ። ነገር ግን የማይቀበለው መንግስት ነው፣ በተለይ ጠቅላይ ሚኒስትሩ ነው የማይቀበሉት። ስለዚህ መንግስት ላይ የኢኮኖሚ ጫና አድርጉ አለበለዚያ አይቀበልም ነው እና አይኤምኤፍ የሚያደርጉትን ነገር በቅድመ ሁኔታ ይሰሩት፣ ዝም ብሎ ባዶ ቼክ ለምን እንደሚሰጠው ማዕቀብ ይደረግ፣ ቅድመ ሁኔታ ይምጣ፣ ኢኮኖሚክ ጫና ይደረግ የሚል ነው። ሁለተኛ የአገዛዙ አካላት ላይ ማዕቀብም ይጣል፣ ለምሳሌ የመከላከያ የቁልፍ የፖለቲካ አክተሮች፣ የፕሮፓጋንዳ ኃላፊዎች የመሳሰሉት ላይ የማዕቀብ ይጣልባቸው የሚል እንዲሁም ገለልተኛና ነፃ ምርመራ ይደረግ የሚል ስርዓቱን ኦርዌላዊ ስርዓት ነው፣ ሰላም ማለት ጦርነት ነው ለዚህ ስርዓት የሚል የጃልማሮ ቡድን የሰጠው መግለጫ ነው። ለአሜሪካ መንግስት ሶስቱም መልስ ሰጥተዋል። የእስክንድር ቡድንም፣ የዘመነ ቡድንም፣ የጃልማሮ ቡድንም መልሳቸውም ያው እንዳየኸው ነው። በአጠቃላይ እንዴት ነው የተረዳኸው አፈወርቅ? ምን አይነት ነገር ነው የፈጠረብህ? እንግዲህ ከመነሻው መግለጫውን ማየት ያስፈልጋል። የጤና ባለሙያዎቹ እነዚህ
ታጣቂ ቡድኖች እያወጡ ያለው መግለጫ ከማየታችን በፊት ኤምባሲው ያወጣው መግለጫ ማየት ያስፈልጋል። ኤምባሲው ምንድነው የጠየቀው ነው? ኤምባሲው ለእያንዳንዱ ለፋኖ፣ ለኦላ፣ ለመንግስት ብሎ ያቀረባቸው እንትኖች አሉ። ለፋኖ ያቀረበው ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ቅረቡ ነው። ሪያሊስቲክ ማለት አቴን ሊደረግ የሚችል ሊተገበር የሚችል ሊፈጸም የሚችል ሊያቀራርብ የሚችል አማራጭ ይዛችሁ ቅረቡ ነው። ስለዚህ ይሄንን ይዘው መጥተዋል በሚለው የፋኖቹን የሁለቱን ፋኖች መግለጫ ይዘን መጣት ማየት እንችላለን። የሁለቱ ፋኖች ብቻ ነው ወይ መግለጫም ከተባለ ደግሞ ሌላ ማየት የምንችለው ነገር ስላለ ነው። ለኦላስ የቀረበው ምንድነው? የተጀመረውን የሰላም ውይይት እንዲያስቀጥሉ ነው ጥሪ የተቀረበላቸው። የሰላም ውይይቱን ለማስቀጠል ያቀረባቸው ቅድመ ሁኔታዎች ናቸው ማለት ነው እነዚህ። ሌላኛው እስክንድር ያወጣቸው መግለጫዎችንም ካየን ለኦላም ሆነ ለፋኖ ከቀረቡት እንትኖች ምኑን ነው እስክንድር አሁን እዚህ ጋር ያቀረበው የሚለውን ማየት ያስፈልጋል። ምክንያቱም እስክንድር እዚህ ጋር በመግለጫው ላይ ስለ ትራምፕን አመስግኗል። እኛን አይመለከትም መግለጫው የሚል ነገር አይቼበታለሁ። ከዛ በኋላ ደግሞ ገለልተኛ መርማሪ ይግባ ከሚለው ሶስቱንም የሚያመሳስላቸው አንደኛው ነገር ገለልተኛ መርማሪ ይግባ የሚለው የሶስቱም አቋም ነው። ለመንግስት ሜቢ እንግዲህ ብዙ ሰው ላይ ጫጫታ የፈጠረው የአሜሪካ መንግስት በመጀመሪያ መግለጫው ላይ ስለ ድሮን ጥቃቶች ብሎ የነበረውና ሁለተኛው ላይ ኤዲት አድርጎ ያወጣውን ነገር ትናልኩ። ለኔ ስለ ኤዲቲንግ የሚወራ ከሆነ የአሜሪካ መንግስት በተለያየ ጊዜ የተለያየ አቋሞችን ወስዶ ሪኮንሲደር አድርጎ ያውቃል። ከዚህ በፊት ካንተም ጋር አንስተን ነው የነበረው። እኔም በተወሰነ ደረጃ ኤምባሲዎች ጋር ደውዬ ያስቀየርናቸው አንዳንድ አቋሞች አሉ። ለምሳሌ ጦርነት የኢትዮጵያን ኢኮኖሚ ክሪፕል ከማድረጉ የተነሳ የኢትዮጵያ ኢኮኖሚ የሆነ ፐርሰንት ምናምን 2% ነው 3% ነው የሚያድገው፣ ከዚህ በፊት ያድግ የነበረው በዚህ ፐርሰንት ነው የሚል መግለጫ አምባሳደሩ ካወጡ በኋላ ያንን ተቀብለው ሲያራግቡ የነበሩ ፖለቲከኞች የአሜሪካ መንግስት ተሳስቻለሁ፣ ይሄ ቁጥር የተሳሳተ ነው፣ እኔ ካልኩት በተሻለ የኢትዮጵያ ኢኮኖሚ ፐርፎርም እያደረገ ነው፣ የኢትዮጵያ ኢኮኖሚ በዚህ ዓመት ከ8% ያላነሰ ነው ያደገው ብሎ ማስተካከያ ሲያወጣ ባላየን ያለፉት እነዚህ ሰዎች። ለኔ ስለ ድሮን ጥቃቱን የአሜሪካ መንግስት የወሰደውን አቋም በተወሰነ ደረጃ ተችተናል። በቀጥታ ላይ ኤምባሲው በሚዲያም ላይ ወጣ። በአንድ በኩል የተቸነው ምንድነው? የአሜሪካ መንግስት ምንም አይነት ተጨባጭ ማስረጃ የለው የኢትዮጵያ መንግስት ቀጥተኛ ሲቪሊያንን ታርጌት ያደረገ ንጹሃንን ታርጌት ያደረገ ጥቃት ለመሰንዘሩ በቂ ማስረጃ ይጎላል። በታጣቂ ኃይሎች ላይ የድሮን ጥቃት በሚሰነዝርበት ሰዓት ላይ ኮላተራል ወይም ደግሞ በተያያዥ በሆነ መንገድ የተጎዱ ሲቪሊያኖች አሉ የሚል መረጃ ነው። ከኤምባሲው የሚያጣራው አንደኛው መረጃ ይሄ ነው። ያለ መረጃ እንደዚህ የሚል ነው። ስለዚህ ይሄን መግለጫ ለማውጣት ዲሊበሬትሊ መንግስት ንጹሃንን ታርጌት ያደረገ ብላችሁ ታምናላችሁ ሲባሉ አይ ዜጎቻችሁን ነው አፍተር ኦል ዜጎቻችሁን ነው ታርጌት እያደረጋችሁ ያላችሁት የሚል አንደርስታንዲንግ ነው። አዎ ታጣቂዎቹም ዜጎቻችን ናቸው። በተግባር የሀገራቸው እንደሆነች በተግባር ዜጓ እንደሆኑ ባያሳዩ እኛ እስከምናውቀው ድረስ ዜጎቻችን ናቸው። ሀገራቸውን እያደሙ ሀገራቸውን እየወጉ ያሉ ዜጎቻችን። እነዚህ ላይ ድሮን ጥቃት ሲሰነዘር ማንም ኢትዮጵያዊ ጤነኛ ጭንቅላት ያለው ጤነኛ ልብ ያለው ሰው ደስተኛ ይሆናል ብሎ ማሰብ አይቻልም። ስለዚህ መግለጫውን በመግለጫ ደረጃ ካየነው ለፋኖ ያቀረበው መግለጫ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ነው የሚለው። ለኦላ ያቀረበው መግለጫ የጀመራችሁትን ድርድር ቀጥሉ ነው የሚለው። በሁለተኛው አስተካክሎ ያወጣው መግለጫ ላይ መንግስት የጀመረውን የሰላም አማራጭ አጠናክሮ መቀጠል አለበት ነው። ስለዚህ መንግስት የጀመረውን የሰላም አማራጭ አጠናክሮ መቀጠል አለበት በተባለበት ሁኔታ ላይ ኦላ ለምሳሌ ይዞት የመጣው መግለጫ ምንድነው የሚለው? መንግስት ላይ ማዕቀብ ጣሉ፣ ኢኮኖሚ ሳንክሽኖችን የብሬተን ውድ የሚባሉት የአይኤምኤፍ ወርልድ ባንክ የሚሰጡትን የኢኮኖሚ ድጋፍ በቅድመ ሁኔታ ይተብትቡት። የምን ቅድመ ሁኔታ? በሰላም የአሜሪካ መንግስት እያለ እኮ ያለው መንግስት የጀመረውን የሰላም አማራጭ አጠናክሮ ይግፋበት ነው። ስለዚህ ይሄን የሰላም አማራጭ አጠናክሮ ይግፋበት እየተባለ ያለን መንግስት አይ ማዕቀብ ጣሉበትና እናንተ በምትፈጥሩት ማዕቀብ ምክንያት ኢኮኖሚው ጫና ይፈጠርበታል፣ ያ ኢኮኖሚ ጫና
ከፍተኛ የሆነ ህዝብ ላይ የሚመጣ ጫና ያስከትላል። ደን የህዝብ ብሶት ወጣቶችን ወደ እኔ ያጎርፋቸዋል ብለህ ካላሰብክ በስተቀር ለየትኛው ለምሳሌ ለማን ነው ቅድመ ሁኔታ ማቅረብ የነበረበት? እውነቱን ለመናገር ኦላቅ ለመደራደር እንደ ቅድመ ሁኔታ ማቅረብ የነበረበት ለምሳሌ ለኔ ቢያንስ ወርፍትም ቢሆን ማለት እነ ዘመነ ያቀረቡት ቅድመ ሁኔታ የተሻለ ምክንያቱም እነ ዘመነ ቢያንስ መንግስት ይሄን ካደረገልን እንደራደራለን የሚለው ደን ለመደራደር አማራጭ ያቀረበላቸው የአሜሪካ መንግስት እንድትደራደሩ ብሎ ጥሪ ያቀረበው የአሜሪካ መንግስት ወደ መንግስት እነዚህን አማራጮች ይዞ ቀርቦ ይሄን ማድረግ ትችላላችሁ የምትችሉት የትኛው ነው ማትችሉት የትኛው ነው ማትችሉትን ደግሞ ይዞ ደግሞ የማይቻለውን ደግሞ ይዞ ተመልሶ እነ ዘመነን አቅርቦ እነዚህ ሪያሊስቲክ አይደሉም ይሄን ወደዚህ ቀይሩት እንደዚህ አድርጉ ሊል ይችላል። ምናልባት ግን የኦሮሞ ነጻነት ሰራዊትና ጃልመሮ ድብቅ ፍላጎታቸው አይጋፈጥባቸውም። አሁን እኔ በግልጽ መነጋገር ያስፈልጋል። ኦላ እንደገባኝ እኔ የሀገር ምስረታ ነው እየጠየቀ ያለው የህዝብ ሪፈረንደም ምናምን ጥያቄ ነው እየጠየቀ ያለው። አሜሪካኖቹ ደግሞ የግዛት አንድነትና የኢትዮጵያ አንድነት ላይ ድርድር አያውቁም። ባለፈው አንተም ስታነሳው ነበር የአስመራው ውይይት ላይ ጃልማሮ በጣም ከተጸጸተባቸው ነገሮች አንዱ ጠቅላይ ሚኒስትሩና እነ ኦቦ ለማ በኢትዮጵያ አንድነት ላይ የጸና ነው ይሄ መገንጠል የምትሉትን ተው ብለው ነው የገቡት ወደ አዲስ አበባ ወደ አስመራ። እሱ ትክክል አልነበረም አይነት ጸጸት አለው መሰለኝ ጃልመሩ እና እንደ ቅድመ ሁኔታ ቢያመጡ እነሱ ምክንያቱም የዛንዚባሩም የፈረሰው እሱ ስለሚመስለኝ አሜሪካም አትቀበላቸውም። የመገንጠል ወይ ራስን እድል በራስ ምናምን ሪፈረንደም የሚባል ነገር አትቀበላቸው። ስለዚህ ያላቸው አማራጭ የኢኮኖሚ ሳንክሽን ይደረግ የምናምን ይደረግ ስለመሰለኝ ነው። አሁን ከጃልማሮ አንጻር ነው ያነሰ ከጃልማሮ ኦላ አንጻር ነው ወደ ፋኖ መለሳለሁ እና እነንትና እነማን ነው እነዚህ እነዘመነ 1 2 3 4 ምናልባት ዘ ኢምፖሲብልስ አስቀምጠን ግን እኛ የሰላም ሰዎች ነን የሚል ምናልባት ከተፈጸመላቸው ደግሞ ኢትስ ኦኬ ብሎ ሊቀጥሉ ወይም ሌላ ኮስ የነ እስክንድር ደግሞ ኖ እኛ ከዚህ ቀደም ዶክመንት አቅርበናል እንዳልኩ ማኒፌስቶ ብለዋለን ያ ማኒፌስቶ መደራደሪያችን ነው ሊሆን ይችላል እንደገባኝ ከሆነ እኛን አይመለከትም የሚለው ለዛ ሊሆን ይችላል ግልጽ የሆነ ሪያሊስቲክ ሆነናል አይነት ነገር ማለት ነው። ወደ እነ ጃልማሮ ስትመጣ ግን ድብቅ አጀንዳቸው ይጋለጣል። አሁን ነው ይገባኝ። እንደዛ ፊል ታደርጋለህ ወይ? በደንብ እናስምረው ብዬ ነው። አፈወርቅ የድብቅ አጀንዳ ጉዳይ ለኔ ለምሳሌ የኦሮሚያን ሪፐብሊክ ማቋቋም ፈልጋለሁ ፍሪ ስቴት ኦፍ ኦሮሚያን ማቋቋም ፈልጋለሁ የሚል ኃይል የመጀመሪያ እርምጃው መሆኑ ያለበት በኦሮሚያ ውስጥ ስልጣን መቆጣጠር መቻል አለ። ለምሳሌ እነ ጃልመሮ እነ ጠቅላይ ሚኒስትር አብይም ሆነ ነው ኦቦ ለማ መገርሳ በኢትዮጵያ ግዛታዊ አንድነት ላይ አንደራደርም ስለ ሪፈረንደም በሪፈረንደም የኦሮሞ የኢትዮጵያ ክልል አካል ሆኖ መቀጠል አለበት ወይስ የለበትም የሚለው በድምጽ ውሳኔ መወሰን አለበት ሲባል አይ ይሄንን አንቀበልም ይሄንን ተው ይሄንን ከተዋችሁን ወደ ሀገር ብትገቡ ተብሎ ይሄን ተቀብለው ወደ ሀገር ገቡ ነው ጃልመሮ ይነገራል። እንግዲህ የሚነገረን አሁን ጃልመሮ ያንን የሚል ከሆነ እነ ጠቅላይ ሚኒስትር አብይና እነ ኦቦ ለማ መገርሳ ለምንድን ነው ያንን የማለት ስልጣን እኮ ያላቸው እኮ ስልጣን ስለያዙ አይደል? ስለዚህ የተሻለው አማራጭ ጃልመሮ ይሄ አስተሳሰብ ቢኖረው ኖሮ የተሻለው አማራጭ ሊሆን የሚገባው ምንድነው በኦሮሚያ ውስጥ የተካሄደው ምርጫ ፍሪ ኤንድ ፌር አልነበረም። ደን ፍሪ ኤንድ ፌር ኤሌክሽን መካሄድ አለበት። ምርጫ ቦርድ ለመንግስቱ ግንና ያሳያል። ፍሪ የሆነ ምርጫ ቦርድ መቋቋም አለበት። ደን በፍሪ ኤሌክሽን መንግስት ኦሮሚያ ክልል ላይ ከመሰረቱ በኋላ የክልሉ ምክር ቤት ካሸነፉ በክልሉ ምክር ቤት ቱሰርድ ሰፖርት አስደርጎ እኮ ፍሪ ስቴት ኦፍ ኦሮሚያ ማቋቋም የሚቻልበት ሪፈረንደም ማግኘት ይችላል ያለ ማንም ከልካይ ማለት። ስለዚህ ለኔ እዚህ ጋር ይዘው የመጡት አንደኛው ነገር በበቂ ሁኔታ ነገሩን ዳይጀስት አላደረጉ። እነዘመነ ጋር በኋላ ስመጣ ማነሳው አንድ ነገር ለምሳሌ እነዘመነ ኦልሞስት ወደ 4-5 ቡድኖች አሏቸው አይደል? የጎጃም፣ የወሎ፣ የሸዋ፣ የጎንደር፣ የወለጋ ምናምን ብለው ራሳቸው ያደራጁታል። ይሄ መቼ ተሰብስቦ ተነጋግሮ ከመቼው መግለጫ ጽፉ ያንድ ሰው ኦፒኒየን ካልሆነ በስተቀር ችግሩን በበቂ ደረጃ ዳይጀስት አድርጎ የተቀረበላቸውን ሐሳብ በበቂ ደረጃ ተረድተው
ይሄንን ብንጠይቅ ይሄ ሊሆን ይችላል። በችኮላ ነው በሻሞ የሚመስል በቃ ቶሎኔ ሪስፖንድ ላድርግ በሚመስል ደረጃ ነው እንጂ ያወጡት መግለጫውን ቁጭ ብለው አስበውበት። ምክንያቱም ካስየኸው እነንተና ትንሽ ዘግየት ስላሉ እስክንድር ቢያንስ ኤዲት ማድረጋቸውን የኤምባሲው ኤዲት ማድረጉን በተወሰነ ደረጃ መግለጫቸው ውስጥ አገኘዋል። ኤዲት ማድረጉ ትክክል አይደለም ምናምን እንትን ነገር አለች። እነዘመነ ጋር ስትሄድ ግን የመግለጫ ልውውጥ ያደረጉ ነው የሚመስለው። እጅ በእጅ የተቀያየሩ ነው የሚመስለው። ስለዚህ ለኔ አንድ በበቂ ደረጃ መረዳት ያስፈልግ ነበር መግለጫው። ምክንያቱም መግለጫው ሰላም ለምሳሌ መንግስት እዚህ ጋር አንተ የዘረዘርካቸውን ነገሮች መከላከያ ይውጣ ስትል መንግስት እንደው ይገባል ወደ ዝርዝር እኔ ያንተ አቋም የተለየ ሊሆን ይችላል። እኔ ጫካ ያሉት እነዘመነ ማነው እነ አስረስ ማነው ምሬ ወዳጆ ሻለቃ ማነው ጓድ መሳፍንት ወለጋ ያሉት ይሄን መግለጫ የሚያውቁት አይመስለኝም። በጣም ከይቅርታ ጋር ነው ይሄን የምናገረው። የዲያስፖራ ጀነራሎች ነው የጻፉት። ይሄን ዲያስፖራ የሚገኙ ጀነራሎች ናቸው። በቃ ይሄ ነው እውነቱ። ማለት የነዘመነ ፋኖ የሚመራው በዲያስፖራ ጀነራሎች ነው። የዲያስፖራ ጀነራሎቹ ደግሞ ከሞላ ጎደል ከነ ኢሳያስም ምናምን ጋር የተሳሰሩ ናቸው። ሶ አሁን ጃልማሮ ማን ነው ምሬ ወዳጆ መተህ ብትጠይቀው አይ ዶንት ቲንክ ምንም የሚያውቀው ነገር የለም በዚህ በተጻፈው ነገር ላይ። ምሬ ወዳጆ ምናልባት ጠበቃ ስረስ ትንሽ ያው ማንበብም ማገናዘብም ስለሚችል እኔ ኢቭን እኮ ነው የምልህ ማነው ይሄ እንትና የሚያውቀው አይመስለኝም። ማነው ፋኖ ማነው ዘመነ ካሴ ሶሪ የዲያስፖራ ጀነራሎች አሁን ዋቴቨር ኢሹ ላይ ኔጌቲቭ ነው ፖዚቲቭ ነው እናወራለን፣ ግን አይመስለኝም መሬት ላይ የተቀመጠው አካል አይደለም ሪስፖንድ ያደረገው። የነ እስክንድር ግን ድርጅት ብቻ ሳይሆን እስክንድር በድምፅም ወጣ፣ ጊዜ ወስዶ በድምፅም ወጣ። ምናልባት ድምፁንም የተወሰነ ላሰማው እችላለሁ እና የነዘመነ ነው ለማለት ስለከበደኝ ነው። አፈወርቅ ግን ቀጥል፣ እንደው አሴ ሪከርድ ለማንሳት ብዬ ነው። እና አብዛኛው ለምሳሌ የመሮ ኦልሬዲ ለኔ እናንተ መንግስትን ለሰላም አስገድዱት የሚል ነገር ነው ማለት የነበረበት። ከዚህ በፊት ያደረግናቸው ድርድሮች ያልተሳኩት በዚህ ምክንያት ነው፣ የቆመው በዚህ ምክንያት ነው። ስለዚህ እንዲቀጥል ከፈለጋችሁ እንዲቀጥል እኛ ምን ፈልጋለን፣ እንዲቀጥል ግን እናንተ ይሄንን አድርጉ። መንግስት እኛ ይሄንን ጠይቀ ነው ይሄንን ስላልተስማማ ነው የቆመው። እውነቱን ለመናገር እኔ ይሄንን ኤክስፔክት አድርጌ ነበር። ቀጥሉ፣ የጀመራችሁትን ውይይት የጀመራችሁትን ድርድር ቀጥሉ ስለተባሉ የባለፈውን ድርድር አንስተው የተቋረጠበትን ምክንያት ጠቅሰው የተቋረጠው በዚህ ምክንያት ነው፣ መንግስት ይሄንን ያቀረብነውን ጥያቄ ስላልተቀበለን ነው፣ እናንተ መንግስት ላይ ጫና አድርጋችሁ ይሄንን ይቀበላል ወይ ደግሞ እኛ ይሄንን ኮምፕሮማይዝ እናድርግ መንግስት ይሄንን ኮምፕሮማይዝ ያድርግ የሚል ነገር ይዞ መምጣት ነበር። እና የሚያቀርቡትን እርዳታ ሪኮንሲደር ያድርጉ ስትል እነ ወርልድ ባንክ ሪኮንሲደር ያድርጉ ስትል ለምንድን ነው ሪኮንሲደር የሚያደርጉት? they are doing business እኮ ነው፣ ስራ እኮ ነው እየሰሩ ያሉት። ስለዚህ ለኔ አንድ ሪያሊስቲክ ነው፣ አናቴናብል ነው። ይሄንን መግለጫ ይዞ አይኤምኤፍ እና ወርልድ ባንክ ለመንግስት የሚያደርጉትን ድጋፍ ይቀንሳሉ ብያለሁ። ጁን ላይ አካባቢ ላይ ለምሳሌ ወደ 250 ቢሊዮን ዶላር አይኤምኤፍ ይለቃል ከ3.4 ቢሊዮን ዶላር ላይ። አሁን ኦልሬዲ ኢንቨስቲጌት ያደርጋሉ የተወሰነ ግምገማ ያደርጋሉ። ኢኮኖሚ በየተወሰነ ጊዜ ግምገማ ያደርጋሉ ጤን ይለቃል። ይሄንን እያወቅ እንደዚህ አይነት መግለጫ ይዛት መጣ። ወደ እነ ዘመነ ጋር ስትሄድ መከላከያ ይውጣ ትላለህ። ምንድነው መከላከያው? እንዴት ነው? ለምንድነው የሚወጣው? ከየትስ ነው የሚወጣው? ምን ብሎስ ነው የሚወጣው? ለማን አስረክቦስ ነው የሚወጣው? ለምሳሌ እስከዛሬ ድረስ 80-90% የአማራ ክልልን ተቆጣጥረን ሙሉ ለሙሉ መንግስታዊ አገልግሎት ስንሰጥ ነበርን ያሉ ሰዎች በመግለጫው ውስጥ መንግስት አገልግሎቶች ያቋረጣቸውን አገልግሎቶች ይቀጥል ይላል። የባንክ አገልግሎት፣ የመብራት አገልግሎት፣ የምናምን አገልግሎት። አንተ ከዚህ በፊት ስትፎክር አልነበረም? ባንክኛንን አገልግሎት እየሰጠን ያለነው መብራት አገልግሎት እየሰጠን ያለነው እኛን ስትል አልነበር? አሁን ይቀጥልልኝ የምትለው የትኛው ነው? እነዚህ ሰዎች
በተለያየ ስልኮች እየተደዋወሉ ሲቀዳና በየሚዲያው ላይ ሲወጣ ምናያቸው ኢንተርኔት በሌለበት ስልክ በሌለበት ነው አገልግሎት እየሰጡ ያሉት። ስልክ እየተደዋወሉ ያሉት፣ ዋትስአፕ እየተጠቀሙ ያሉት በምንድን ነው? ኢንተርኔት የለም አማራ ክልል። በተወሰነ ደረጃ በቅርብ የተወሰኑ የአማራ ክልል ከተሞችን አይቻሉ። በቅርቡ እነዚህ ከተሞች ላይ ኢንተርኔት የለም፣ ስልክ አገልግሎት የለም፣ መብራት የለም፣ ባንክ የለም። ይሄን ስታነሳ ምን ማለት ነው? ብልጽግና ቢሮዎቹ ዘግቶ ይውጣል። ከዛ ፋኖ መር የሆነ የሽግግር መንግስት ይቋቋም ማለት ለኔ ኮምፕሊትሊ አንአቴነብል የሆነ አንሪያሊስቲክ የሆኑ ጥያቄዎችን ነው ይዞ የመጣው። አትሊስት በዚህ ሌቭልም ቢሆን እኔ የተለያዩ ሰዎች ለምሳሌ የኦላ የተሻለ ነው የሚል ነገር አንስቷል። ለኔ እነ ዘመነ የተሻለ ነው። እዚህ ውስጥ አሁን ለምሳሌ የወሰን ጥያቄ አንስቷል። መተከል ላይ ከቤኒሻንጉል ጋር ያለንን ጉዳይ መተከል መሬቱ ይመለስልን፣ በዚህ ኦሮሚያ ላይ ከደራ መሬቱ ይመለስልን፣ በትግራይ በኩል ከራያና ከወልቃይት በኩል ያለው መሬት ይመለስልን። ስለ ወልቃይትና ስለ ራያ ከቲፒኤልኤፍ ጋር አንሶ ላይ እየተጋፈፍክ አይደለም እንዴ? ይሄን በዚህ በኩል እየሰራ ስለ ወልቃይት ስለ ራያ ስለ ምናምን ከቲፒኤልኤፍ ጋር እያወራ እንዴት አድርገን ተካፍለ ነው በመንግስት ላይ ጫና እንፈጥራለን የሚል ድርድር ውስጥ እየገባ በሱዳን አይቀር በመቀሌ አይቀር በተለያየ ቦታ እየተዘዋወርክ እየተደራደር አሁን እዚህ መግለጫ ላይ ሲሆን ደግሞ ቅድም አንተ ያልከውን የሚደግፈው ምንድነው? መግለጫውን የጻፉት ሰዎች መሬት ላይ የሚሰራውን ስራ የሚያውቁ ሰዎች አሉ። ስለ ወልቃይት እነ ዘመነ ምንድን ነበር እያሉ ነበር? ስለ ቁራጭ መሬት አይደለም እንነጋገረው አይደለም? ስለ ሰሊጥ እርሻዎች እኮ ሲያወሩ የነበረው እኮ ሰሊጥ እርሻ የብልጽግናና የብልጽግና ደገፍ ባለሀብቶች ጉዳይ ነው። እንግዲህ ከፍተኛ ቁጥር ያለው የአማራ ገበሬ ሰሊጥ እርሻ ላይ ተጋደለ። ስለዚህ ይሄን የወሰን ጥያቄ ይዞ ይመጣል። ከክልሉ ውጪ ስለሚኖር አማራ ዛሬ ነው የገድዳቸው። ስንት ነገር ክልሉ ውጪ የሚኖረው አማራ በሚኖርባቸው አካባቢዎች ላይ የሚኖረውን ማህበረሰብ ሲሰድቡና ሲያሸማቅቁ እንዳልኖሩ የዚህን ህዝብ ህልውና አደጋው ሲጥሉ እንዳልነበር ዛሬ ተነስቶ የክልሉ ውጪ ያለው ሰላላ አማራ ይንቆረቆራል። በክልሉ ውስጥ ያለው አማራ እረፍት አሳጥተውት እያለ ማለት ትምህርት ነፍገውት እያለ ጤናና መንግስታዊ አገልግሎት ከልክለውት እያለ መንገዶች ይከፈቱ ትላለ። መንገዶች መዝጋት የኛ ሚሳኤላችን ነው አይደለም? አቶ ዘመነ ካሴ ሲል ነበር። መንገድ መዝጋት የኛ ሚሳኤል መንገድ መዝጋት ነው። ይሄን እኮ ነው ሲሉ ነበር። ዛሬ መንገዶች መከፈት አለባቸው ይላል። ገለልተኛ መርማሪ ስለሚባል እኔ ገለልተኛ እዚህ ዓለም ላይ በገለልተኛ ስለሚባል ነገር ብዙ ሊገባኝም አልፈልግም ነው ለምን because I can understand ከምን አንግል ይሄን እንደሚሉ። አዎ ዋናው መሰረታዊ ችግር ከተፈታ we can sit down and audit እናደርገዋለን። እያንዳንዱ ተጠያቂነት መምጣት አለበት። እያንዳንዱ ኢንቨስቲጌት መደረግ አለበት። መጀመሪያ ግን ሰላሙ መምጣት አለበት። ሰላሙ መውረድ አለበት። ስለዚህ የነ ዘመነን እዚህ ጋር የነ እስክንድር ለምሳሌ ትራምፕን እናመሰግናለን እኛን አይመለከትም ስለ ማኒፌስቶ ላይ የተነሱ ነገሮች ብዙ ማኒፌስቶ ላይ ስለወራን ደግመን ማንሳት ለምሳሌ ስለ 50 ዓመት ያወራል። ከ50 ዓመት በፊት እስከ 50 ዓመት በኋላ የተጠማነው ነገር ማግኘት አለብን የሚል ነገር አለ። ለምንድን ነው 50 ዓመት? ከ50 ዓመት በፊት ምን ነበር ኢትዮጵያ ውስጥ? አምባገነን ስርዓት የተፈጠረው ኢትዮጵያ ውስጥ ከ50 ዓመት ወዲህ ነው። ደርግና ኢህአዴግ ከዛ ብልጽግና ነው አምባገነን ስርዓት ኢትዮጵያ ውስጥ የፈጠረው። ዜጎችን እንደ ቁስ ያዘ ንጉሳዊ ስርዓት፣ ዜጎቹን እንደ ባሪያ ሲሸቅጥ የነበረ ስርዓት፣ ዜጎቹን ቅኝ የገዛ ስርዓት፣ ዜጎቹን ሲጨፈጭፍና ሲያሰቃይ የነበረ ስርዓት። ንጉሳዊ ስርዓቱ እንዴት ነው እነ እስክንድር ነጋ ማየት የሚፈልጉት? 50 ዓመት ለምንድን ነው ሪፈረንስ የሚሆነው? ከ50 ዓመት በፊት የተሻለች ሀገር እንደነበረ ከ50 ዓመት በፊት ኢትዮጵያ ውስጥ ዛሬ ያለው ህብረተሰብ የተሻለ ኑሮ ይኖር ነበር? እንደ ባሪያ የሚሸቀጥበት ንጉሳዊ ስርዓት አልነበረም? የንጉሱ የግል ንብረት አልነበረም? ከቀኝ ግዛት ባልተናነሰ አልነበረም ሲተዳደር የነበረው? ይሄን ሁሉ ማየት ያስፈልጋል። እና በመግለጫቸው ስለኔ ኢማቹሪቲ ነው ያለው። ኢማቹሪቲ ምክንያቱም ሰላሙን አይፈልጉት ማለት ይሄ ሁሉ ቅድመ ሁኔታ ካልተሟላ ምንድነው አማራጫቸው? ጦርነቱን መቀጠል። ጦርነቱን በመቀጠል ውስጥ ትልቁን ዋጋ የሚከፍለው ማን ነው? የምንዋጋለታለን፣ እንሞትለታለን፣
ወልዶናል ፈጥሮናል የሚሉት ህዝብ። ስለዚህ እነሱ ይሄ ቅድመ ሁኔታ ካልተቀበሉልን መንግስት ይሄንን ቅድመ ሁኔታ ካልተቀበለ ወይም ደግሞ ዓለም አቀፉ ማህበረሰብ ይሄንን ጫና ካላደረገ የኦሮሞ ህዝብ እየሞተ ከቀዩ እየተፈናቀለ ሀብት ንብረቱ እየወደመ የአማራ ህዝብ እየሞተ እየተፈናቀለ ሀብት ንብረቱ እየወደመ ይቀጥላል ማለት ነው። ዋይ ለኔ ቢያንስ ይሄ ውድመት አይበቃቸውም? ቆም ብሎ ማሰብ አይችሉም? ሪያሊስቲክ የሆነ ነገር ይዘው ለምን አይመጡ? ለኔ ብቸኛው መፍትሄ መንግስትን ማስገደድ ካስፈለገ በግልጽ መናገር ያለባቸው ነፃ ገለልተኛ ፍትሃዊ የሆነ ምርጫ የሚካሄድበት ነባራዊ ሁኔታ ይፈጠር በቃ ብሎ መንግስት ላይ የአሜሪካ መንግስት ጫና ያድርግ። በጋራ ምርጫ ቦርድ እናቋቁም። ከዛ በገለልተኛ ፍትሃዊ የሆነ ምርጫ እናካሂድ። ፍትሃዊ የሆነ ነፃ የሆነ ምርጫ እናካሂድ። በምርጫ የስልጣኑን እንቆጣጠር። ሌላ ይሄ ሽግግር መንግስት ብልጽግና ከክልሉ ለቆ ይወጣልኝ ከዛ ፋኖ መሪ የሆነ ክልል ሽግግር መንግስት ምናምን ይልቀራቅም ቦስት አትገባ። በአንድ አመት ውስጥ ከፊት ለፊት ምርጫ አለ። ያንን ምርጫ እንዴት ዲሞክራታይዝ እናድርገው? ከዛ ዲሞክራታይዝ በሆነ ምርጫ ላይ በፖሊሲ ደረጃ ተከራክረ ስልጣን መቆጣጠር ስትችል ኦላም የሚፈልገው የኦሮሞ ህዝብ የራስን እድል በራስ የመወሰን መብቱን ከሆነ በቱሰርድ ጨፌ አስወስኖ ያምጣው። ግዴታ ነው፣ ተግባራዊ ይደረጋል። ፋኖ መሪ የሆነ መንግስት አማራ ክልል ማቋቋም ከሆነ የአማራ ክልል መንግስት ያሸንፍ። ለምን የዲሞክራሲን አማራጭ ይዘውታል? አንዱም ላይ አላየሁም። ይሄናው ለምሳሌ አንድም የዲሞክራሲያዊ ምርጫውን መንግስት ከፊት ለፊታችን የቀረው ከአንድ አመት ያነሰ ጊዜ ነው። ይሄንን ምርጫ መንግስት ያሻሽል፣ ምርጫ ቦርድን ይከልስ የሚል አንድም ሰው አለ። በዲሞክራሲ አለማመን ማለት ይሄ ነው። በዲሞክራሲ ጥያቄ አይደለም። ጥያቄው የስልጣንና የስልጣን ነው። ቅድም አንተ እንዳልከው የኦሮሞ ሪፈረንደም ጥያቄ የልዩነት ነጥብ አልነበረም። በታንዛኒያው ድርድር አብዛኛው የሚባሉ ፖለቲካል የሚባሉ ጥያቄዎች ተመልሰው ይሄ ጥያቄ በሚመለስበት ሰዓት ላይ ሰራዊቱን የት እናርገው፣ የሰራዊቱን አመራሮች ምን ውስጥ እንክተታቸው በሚለው ላይ ነው ልዩነት የመጣው እንጂ በአብዛኛው ነገር ላይ ስምምነት ላይ ተደርሷል። ግን ሰራዊቱን የት እናስገባው፣ አመራሩን ምን ቦታ ላይ እንሹመው የሚለው ላይ አለመስማማቶች ተፈጥሯል። ስለዚህ ለኔ በሶስቱም ውስጥ ኢማቹሪቲን አይቻለው። አንሪያሊስቲክ የሆነ ጥያቄ ይዞ መጥቷል። አንዳንድ የኤምባሲው ሰዎችም እንደሚሉት አንደራደርም ከማለት የተናነሰም አይደለም። ያስቀምጧቸው ሪኳየርመንቶች ለመደራደር ፍቃደኞች አይደሉም። አፍተር ኦል ዲስ ዳሜጅ ማለት ይሄ ሁሉ ውድመት በህዝባቸው ላይ በህዝብ ሀብት ላይ በመሰረተ ልማት ላይ ካደረሱም በኋላ አሁንም ለመነጋገር ችግሩን በውይይት ለመፍታት ፍቃደኞች አይደሉም። ያሉት ጀስት የቃላት ድርረታ ነው። የኦላ መግለጫ ውስጥ የቃላት ድርረታ ነው የምትመለከተው። መንግስት ሰላምን አይፈልግም፣ ሰላምን የሚፈልገው ለዚህ ነው የሚፈልገው። ስለዚህ ብሎ 2% ለኔ በግማሽ ገጽ መጠናቀቅ የሚችልን መግለጫ በሁለት ገጽ ያመጡበት ምክንያት አላስፈላጊ የቃላት ድረታ ውስጥ ስለገቡ፣ 3 ገጽ ያደረጉትም አላስፈላጊ የቃላት ድረታ ውስጥ ስለገቡ ፕሪሳይስ የሆነ መግለጫው ግማሽ ፓራግራፍ አይሆንም። የአሜሪካ ኤምባሲ ያወጣው መግለጫ በግማሽ ገጽ የወጣ መግለጫ ላይ በ3 ገጽ መልስ እንሰጥበት ምንም ምክንያት የለም። እንደዛ ብንል የተሻለ ነው። Ethio 7 Star